We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። በቅድመ ጨዋታ ቅኝት ነው የተመለስነው። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜ ምሽት 2 ሰዓት ተኩል በሲቲ ግራውንድ አርሰናል ከኖቲንጋም ፎረስት ጋር ጨዋታውን ያከናውናል። ስለ ጨዋታው ሐሳቦች ልናነሳ ነው ከናንተ ጋር የተገናኘነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። በሲቲ ግራውንድ የሻንዳይችን ቡድን መግጠም በጣም ከባድ ነው። ስለዚህ ስለ ጨዋታው ብዙ ሐሳቦች እናነሳለን፣ ቁጥሮች እናነሳለን። በኖቲንጋም ፎረስት ውስጥ አስፈሪው ተጫዋች ማን ነው ወይስ አርሰናሎች እነማን ሊጠናቀቁ ይገባል፣ የትኛው ነው የሜዳ ክፍል የሚለውን ጉዳይ እናነሳለን በትኩረት። በአርሰናል በኩል ውስጥ የላይን አፕ ጉዳይ እንዴት ሊሆን ይችላል፣ ይሄን ጨዋታ ማሸነፍ ትርጉሙ ምንድነው? ከሁለት የካፕ ጨዋታዎች በኋላ ከኤፍኤ ካፕ እና ከሊግ ካፕ የካፕ ጨዋታዎች በኋላ ነው አርሰናል ይሄን ጨዋታ የሚያከናውነው። እናም ደግሞ ወሳኝ መርሃ ግብር ነው ወደ ቻምፒየንስ ሊግ ከማምራቱ በፊት። ስለዚህ ስለ ጨዋታው ሐሳቦችን በደንብ እናነሳለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት የፕሪማች ሪቪው ነውና የጨዋታ ግምቶቻችሁን ማስፈራችሁ አይረሳ። ትክክለኛ የሆኑ አድማጮቻችን በፖስት ማች ሪቪው ሲሰራ ስማችሁን ማንሳቴ አይቀርም። ግምቶቻችሁን አስፍሩን የኮሜንት መስጫው ባር ላይ። እንዲሁም ደግሞ የላይክ በተኑን ተጭናችሁ ቪዲዮን ጀምሩ። ኖቲፊኬሽን በተኑን ወይም የደወል ምልክቱን ስትጫኑ ደግሞ እኛ የምንሰራቸው ቪዲዮዎች ወደ እናንተ በቀጥታ እንዲደርሱ ያስችላል። ስለዚህ እሱን ማድረጋችሁ አይረሳ። የመድፈኞቹ ቤተሰቦች ከሆናችሁ ይህን ቻናል መከታተል ግድ ሚል ይመስለኛል። ምክንያቱም በርካታ ሌሎች ቻናሎች ለማታገኟቸው መረጃዎች ነው በዚህ ቻናል ላይ ወደ እናንተ የምናደርሰው ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ኖርዝላንድ ፎሬቨርን ጥቂት አድምጠን ተመልሰን እንመጣለን። ከሳምንቱ ተጠባቂ መርሃ ግብሮች ውስጥ እንደ አንዱ ነው። እንግዲህ ከኖቲንጋም ፎረስት የደረጃ ሰንጠረዥና ከአርሰናል ከሚገኝበት አንጻር አይደለም ተጠባቂነቱ። ምክንያቱም ኖቲንጋም ፎረስት በደረጃ ሰንጠረዡ 17ኛ ደረጃ፣ አርሰናል ደግሞ ዘ ቶፕ ነው የሚገኘው። ደግሞ ሻንዳች በሚኬል አርቴታና በአርሰናል ያለው ቁጥርም ያን ያህል የሚያስወድስ አይደለም። ግን ጨዋታው በጣም ተጠባቂ ነው። አንደኛው ምክንያት ሻንዳች ለትልልቅ ቡድኖች የሚሰጠው የሜዳው ፈተና ነው። በሜዳው በጣም ፈታኝ መሆኑ ከሲቲ ጋር በነበረው መርሃ ግብርም ለሲቲ ትልቅ ፈተና ሆኖ እንደነበረ መመልከታችን ስንታዘብ ሻንዳች በታሪኩም ይሁን ለትልልቅ ቡድኖች በሜዳው በጣም ፈታኝ መሆኑ አይቀርም። በበርንሌ በነበረበት ጊዜ፣ በተርፍ ሙር በኤቨርተን በነበረበት ጊዜ፣ በጉድሰን ፓርክ፣ አሁን ደግሞ በሲቲ ግራውንድ ለትልልቅ ቡድኖች ፈተና የሚሰጥ አሰልጣኝ ነው። ከቼልሲና የኢንተር ሚላን ጌም መሀል ላይ የሚከናወን ወሳኝ የሜዳ ውጭ ጨዋታ ነው። እንግዲህ ቼልሲን በካራባ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በብሪጅ አርሰናል አሸንፎ ነው ወደዚህኛው መርሃ ግብር የሚመጣ። ይሄኛውን የሲቲ ግራውንድ ጨዋታ ካከናወነ በኋላ ደግሞ በሻምፒዮንስ ሊግ ይመለስና ሻምፒዮንስ ሊግ ሁለት ቀሪ የምድብ ጨዋታዎች ይከናወናሉ። አንደኛው ከኢንተር ጋር የሚከናወነው ከሜዳ ውጭ ወደ ሳንሴሮ ጁሴፒ ሜዛ የሚያቀናበት መርሃ ግብር ይሆናል ማለት ነው። ስለዚህ በሁለት ትልልቅ መርሃ ግብሮች መሀል ላይ የሚገኝ ደግሞ ከሜዳ ውጭ የሚከናወን መርሃ ግብር ነው። እንግዲህ ቸልሲን 3-2 አሸንፈን ወደዚህ ጨዋታ የመጣ ነው። ከዚህም ከፍ ባለ ወይም ሰፋ ባለ ውጤት ልናሸንፍ በተገባ ነበር፣ ግን አሸንፈናል። ስለዚህ አዌ ጌም ነው። ስለዚህ የመልሱ ጨዋታ ከሁለት ሳምንታት በኋላ በኤምሬትስ የሚከናወነው። ስለዚህ የአርሰናል ተጫዋቾች በጥሩ መንፈስ ውስጥ እንዳሉ በደንብ መናገር ይቻላል። በጨዋታው ውስጥ አንድ ነገር ተከስቶ ነበር። አሁን ሶሻል ሚዲያውን አጥልቅልቆት ስለነበረ ብናወሩ መልካም ይመስለኛል። በጨዋታው ከረፍት ሲገቡ ዲክላን ራይስ እና የአርሰናል ምክትል አሰልጣኝ ስቲቭ ስታብልበርግ የቃላት ነገር ሲነጋገሩ ወይም ሲወራወሩ ተመልክተናል። ዘ ኤርፎን ማን ይሉታል፣ ኤርፎን ብዙ ጊዜ ስለሚያደርግ ማለት ነው። ቃላቶች ሲለዋወጡ ተመለከተና ከዛ በኋላ ግን ዲክላን ራይስ በጨዋታው አጋማሽ ወይም መሀል ላይ ተቀይሮ በሚወጣበት ጊዜ ሲወጣ ከሚኬል አርቴታ በላይ በጣም ያቀፈው ስቲቨን ነውና እንደታረቁ የሚያሳይ ነገር ይመስለኛል። በሶሻል ሚዲያ ከሰሞኑ ሜል ቪዲዮን ቆርጦ ካወጣው በኋላ ትልቅ መነጋገሪያ የሆነ ጉዳይ ነው። እንግዲህ ፎረስት አስቸጋሪ ውድድር ጊዜ እያሳለፈ እንደሆነ መናገር ይቻላል። በተለይም ከባለፈው ውድድር ዓመት አንጻር ማለት ነው። ኑኖ ስፒሪቶ ሳንቶ ይህን ቡድን በደንብ ፑሽ አድርገውት ነበረ። ባለፈው ውድድር ዓመት እስከሆነ ጊዜ ለዋንጫ ሲፎካከሩ ተመልክተናቸዋል። በደንብ ፑሽ እንዳደረገው ይታወቃል። ግን የእሱ ስንብት ከማሪናኪስ ጋር ወይም ደግሞ ኢዱ ጋስፐር ከአርሰናል ለቆ ወደዛ ከሄደ በኋላ ከኢዱ ጋስፐር ሹመት ጋር በተያያዘ አለመግባባት ከተፈጠረ በኋላ
እናም ተነስቶ ሻንዳች ወደ ቡድኑ ከመጣ በኋላ ብዙ እርግጥ ሻንዳች በፊት አንጂ ፖስቴኮግሉ ወደዚህ ቡድን መጥቷል፣ ስላልተሳካላቸው ነው በተከታታይ በርካታ ጨዋታዎች ስለተሸነፉ። ግን ሻንዳችን በተፈለገው ደረጃ ቡድን ስፕሪንት አላረጉትም። እርግጥ በጣም ብዙ መሻሻሎች አሉት፣ ግን በጣም አስደናቂ አማካኝ ክፍል እንዳለው ቡድን ግን አይደለም እየተጫወተ የሚገኝ መናከም። ምክንያቱም የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ የሆነው ኤሊዮት አንደርሰን የዚህ ቡድን የአማካኝ ስፍራ ተጫዋች ነው። እንዲሁም ደግሞ አብሮት የሚሰለፈው ጊብስ ዋይት ነው፣ ሌላ በጣም ደንበኛ በጣም ጥሩ አማካኝ ማለት ነው። ስለዚህ በጣም ጥሩ አማካኝ ያለበት የፕሪሚየር ሊግ ቡድን ነው። ግን እንደዛ አይደለም እየተጫወተ የሚገኝ። ያለፉትን 10 የሜዳው ጨዋታዎች ውስጥ 6ቱን መሸነፍ ችሏል። ካለፉት 10 በዚህ ውድድር ዓመት በሜዳው ሲቲ ግራውንድ ላይ 10 መርሃ ግብርን ያከናወነ 6ቱን ተሸንፏል፣ 3ቱን አሸንፏል፣ በአንዱ መርሃ ግብር አቻ ወጥቷል። ባለፉት ዓመት በሙሉ ሲዝኑ 7 ጌም ብቻ ነው በሜዳው የተሸነፈው በሙሉ ሲዝኑ ማለት ነው። አሁን 6 ተሸንፏል፣ ገና ግማሽ መርሃ ግብር እየቀረ ማለት ነው። ከሱ በላይ ብዙ ጌሞችን በዚህ ውድድር ዓመት የተሸነፉት ዌስትሃምና ወልብስ ብቻ ናቸው። 8 የሜዳ ጌማቸውን ተሸንፈዋል። ሌላ አንድ ጨዋታ በአርሰናል እንግዲህ የሚሸነፍ ከሆነ ቅዳሜ ምሽት 2 ተኩል ላይ ከ1908-09 ሲዝን በኋላ በመክፈቻ 10 ጨዋታዎች ብዙ ጨዋታ የተሸነፈበት አመት ይሆናል ማለት ነው። በመክፈቻ 10 መርሃ ግብሮች ማለት ነው። በሜዳቸው 17 ጎል ተቆጥሮባቸዋል በዚህ ውድድር ዓመት። ባለፈው ዓመት በሙሉ ሲዝኑ በሜዳው 16 ጌም ነበር የተቆጠረ 16 ጎል ነበር የተቆጠረበት። በዚህ ሲዝን 17 ጎል ገና በአሁኑ ብዙ ጎሎች እንደተቆጠረባቸው ዳታ ያሳያል ማለት ነው። ያን ያህል ፎረስት በጣም በጥሩ ፎርም ላይ እንዳልሆነ ቁጥሮች በደንብ የሚያሳዩን ይመስለኛል። አርሰናል መርሃ ግብር የሚያደርገው ከሊቨርፑል በኋላ ወይም ከሊቨርፑል ጨዋታ ያቻ ውጤት በኋላ የሚያከናውነው የፕሪሚየር ሊግ ጨዋታ ነው። አይገርምም? ለመጨረሻ ጊዜ የፕሪሚየር ሊግ ጨዋታ ያደረገው በኤምሬትስ ከሊቨርፑል ጋር ያደረገው የ0-0 ውጤት ነው። ከዛ በኋላ የካፕ ጨዋታዎችን ያከናውን 2 የካፕ ጨዋታዎችን ማለት ነው። አንድ የካራባ ካፕ፣ አንድ የኤፍኤ ካፕ ጨዋታ ነው ማድረግ የቻለ ማለት ነው። ከዛ መርሃ ግብር በኋላ የሚከናውን ጨዋታ ነው። ኢንተረስቲንግ ይመስለኛል አይደለ? ስለዚህ ወደ ማሸነፍ ለመመለስ ወሳኝ ጨዋታ ነው። ከ2022-23 ሲዝን በኋላ 2 ተከታታይ ጌም ጎል ሳያስቆጥር ከወጣ ለመጀመሪያ ጊዜ ይሆናል ማለት ነው። እንግዲህ በሲቲ ጨዋታ ላይ ጎል አላስቆጠርም። በዚህኛው ጨዋታ ላይ ጎል ማያስቆጥር ከሆነ ከ2022-23 በኋላ ለሶስተኛ ጊዜ ነው የሚሆን። በሁለት አጋጣሚዎች ጎል ሳያስቆጥር ወጣ። በጣም የሚገርማችሁ ነገር እዚህ ጋር የሚፈጠረው በጣም የሚደንቃችሁ ነገር ማለት ነው። በሁለቱም አጋጣሚ ጎል ያስቆጠረው ሲቲ ግራውንድ ፎረስት ላይ ነው። የመጀመሪያ ጨዋታው አሁን ለምሳሌ ከሊቨርፑል ጋር ተጫወተ። ሁለተኛው ጨዋታ ከፎረስት ጋር ነው አይደል? ጎል ሳያስቆጥር በተከታታይ የወጣባቸው 2 መርሃ ግብሮች እንደዚህ አይነት ናቸው። የመጀመሪያውን ጨዋታ ተውት። አንደኛው ግንቦት 2023 ነው፣ ሲቲ ግራውንድ ላይ ጎል ሳያስቆጥር ቀረ። አንደኛው ደግሞ ፌብሩዋሪ 2025 ነው፣ ሲቲ ግራውንድ ላይ ጎል ሳያስቆጥር ቀረ። የሆነ ጨዋታ ጎል ሳያስቆጥር ከዛ ሲቲ ግራውንድ ጎል ሳያስቆጥር፣ የሆነ ጨዋታ ጎል ሳያስቆጥር ሲቲ ግራውንድ ጎል ሳያስቆጥር። ይሄኛው ሶስተኛ መርሃ ግብር ነው የሚሆነው ከ2022-23 ሲዝን በኋላ ማለት ነው፣ ጎል ማያስቆጥር ከሆነ ሲቲ ግራውንድ ላይ ማለት ነውና በሁለት ተከታታይ ዓመታት ወይም በሁለት አጋጣሚዎች በተከታታይ ጎል እንዳናስቆጥር ካረጉን ቡድኖች አንዱ ሊቨርፑልና ሲቲ እንደሆነ መናገር ይቻላል። ግን በተቃራኒው ደግሞ አርሰናል የመጨረሻ 3 የሲቲ ግራውንድ ጨዋታዎችን በክሊንሺት ነው መውጣት ይቻላል። 0-0 የወጣባቸው መርሃ ግብሮች አሉ፣ ግን ደግሞ ሌሎችን በክሊንሺት ነው ማሸነፍ የቻለ ማለት ነው። ያን ያህል በጣም ጥሩ ነው። አርሰናል ጨዋታው እንዲያሸንፉ ከሚረዳው መንገዶች አንዱ የሁለቱ ኢምባላንስ የሆነ የሴት ፒስ አጠቃቀም ነው። በጣም ኢምባላንስ የሆነ የሴት ፒስ አጠቃቀም አላቸው። አርሰናል እንግዲህ በአውሮፓ ምድርም በፕሪሚየር ሊጉም በጣም ቁጥር 1 የሴት ፒስ ቡድን እንደሆነ ይታወቃል። የቆሙ ኳሶችን ማጥቃት የሚችል ቡድን ማለት ነው። በዚህ ውድድር ዓመት በፕሪሚየር ሊጉ 14 የቆሙ ኳሶችን በማስቆጠር ቁጥር 1 ቡድን ነው። በፕሪሚየር ሊጉ ብዙ የሴት ፒስ ጎል የተቆጠረበት ቦርንሞዝ ነው 14። ከቦርንሞዝ 14 በመቀጠል ብዙ የተቆጠረበት ሌላኛው ቡድን ኖቲንግሃም ፎረስት 13 የቆሙ ኳሶች ተቆጥረውበታል ማለት ነው። ይሄ የተከላካይ ስፍራቸው አሁን ከአስደናቂው ጋቢ ማጋለሽ ጋር መሳፈጥ ያለበት ይመስለኛል ማለት ነው። ግን የአርሰናል ሌፍት ሳይድ በጣም ብዙ የሚያሳስብ ይመስለኛል፣ የግራ መስመር ቦታ ማለት ነው። ካላፊዮሪ አሁን የሚደርስ አይመስልም። ፔሩ ኢንካፒዮን በተመሳሳይ ጉዳት ላይ ነው የሚገኘው። ሉዊስ ማይልስ ስኬሊ ሰሞነኛ ብቃቱ ጥሩ አይደለም። በባለፈው ጨዋታ ደግሞ በግራ መስመር እንዲሰለፍ የተደረገው ዩሪያን ቲምበር ጥሩ ሲጫወት አልተመለከት ነው። እንደ ቀኝ መስመሩ አልነበረም ፐርፎርማንሱ በግራ መስመር ውስጥ ማለት ነው። በተቃራኒ ደግሞ ኖቲንግሃም ፎረስት በጣም ብርቱ የማጥቃት መስመሩ የነሱ ቀኝ መስመር የኛ ግራ መስመር ነው። ምክንያቱም ቦል ኬሪ በማድረግ በፕሪሚየር ሊግ ውስጥ ብዙ ሽት ያደረገው ተጫዋች የነሱ ተጫዋች ነው፣ ኒኮ ዊሊያምስ። የቀኝ መስመር ተከላካያቸው የነሱ ኒኮ ዊሊያምስ በፕሪሚየር ሊግ ውስጥ ከቦል ኬሪ በኋላ ብዙ ሽት ያደረገው ተጫዋች ነው። ስለዚህ ወሳኝ መስመር ይሆናል በመስመሩ ወይም ያ መስመር በማጥቃቱና በመከላከሉ ውስጥ ጌሙን ዲሳይድ ሊያደርግ የሚችል መስመር እንደሆነ መናገር ይቻላል። ሞርጋን ጊብስ ዋይት በጨዋታው ውስጥ ሌላ ትኩረት የሚያስፈልገው ተጫዋች ነው በእነሱ
በኩል ውስጥ አርሰናሎች ትኩረት ሊያደርጉበት የሚገባ ተጫዋች ነው። ሰሞነኛ ብቃቱ ጥሩ ነው፣ ምክንያቱም በሁለት ተከታታይ ፕሪሚየር ሊግ ጨዋታዎች ጎል አስቆጥሯል። የቡድኑ ከፍተኛ ጎል አስቆጣሪውን 5 ጎሎችን ማስቆጠር ችሏል። ደግሞ በዚህኛው መርሃ ግብር ወይም ከአርሰናል ጋር በሚያደርገው መርሃ ግብር ለሪከርድ ነው የሚጫወተው፣ ለ50ኛ የጎል ተሳትፎ ማለት ነው። ለፎረስት 49 የጎል ተሳትፎች አሉት፣ 22 ጎልና 27 አሲስት፣ ያ ማለት 49 የጎል ተሳትፎች አሉት። በአርሰናል ጨዋታ ላይ አንድ ጎል ወይም አንድ አሲስት የሚያከናውን ከሆነ 50 ላይ ይደርሳል ማለት ነው። ያን ያህል በጣም ጥሩ ሪከርድ ላይ ነው የሚገኘው። ስለዚህ እሱንም ያን ሪከርዱ መቆጣጠር መቻል በጣም ኢንተረስቲንግ ጉዳይ ነው። ክሪስ ውድ በጨዋታው ላይ አይኖርም በጉዳት ምክንያት በእነሱ በኩል ውስጥ። ራያን የቲስ ደግሞ ከጉዳት ይመለስላቸዋል። ከአፍኮን ደግሞ 2 ተጫዋቾችን ያገኛሉ፣ ዊሊ ቦሊ እና ኤብሬን ሳንጋሪን ከአፍሪካ ዋንጫ መልስ ሻንዳይች ያገኛሉ ማለት ነው። እሱ ለነሱ በጣም መልካሙ ዜና ይመስለኛል። በሻንዳይች በኩል ግን አንድ መጥፎ ሪከርድ አላቸው። ከአርሰናል ጋር ያላቸው ሪከርድ በጣም ደካማ ነው። ከአርሰናል ጋር 19 ጨዋታዎችን አከናውኗል። ከበርንሌ ጋር፣ ከኤቨርተን ጋር፣ ከፎረስት ጋር ሆኖ ማለት ነው። 2 መርሃ ግብር ብቻ ነው አሸነፍ የቻሉት። 2 መርሃ ግብር፣ አንደኛው ዲሴምበር 2020 በርንሌን ይዘው፣ አንደኛው ደግሞ በመጀመሪያ ቅጥራቸው ከኤቨርተን ጋር ፌብሩዋሪ 2023 የመጀመሪያ ጨዋታቸውን ከአርሰናል ጋር ሲያከናውኑ በኒው ማኔጀሪያል ባውንስ አርሰናል ያሸነፈበት መርሃ ግብር ነው። ከአንድ በላይ ጎል ደግሞ አስቆጥረው አያውቅም። በጣም የሚደንቀው ነገር ሻንዳይች የያዙት ቡድን አርሰናል ከአንድ ጎል በላይ አስቆጥረው አያውቅም። ያ ለአርሰናል በጣም መልካም ይመስለኛል። አርሰናል በሲቲ ግራውንድ ጥሩ ሪከርድ የለውም በቅርብ ጊዜያቶች። በሁሉም ውድድር ከ5 ጨዋታ በአንዱ ነው ድል ያደረገ። በሁሉም ውድድር አንድ የኤፍኤ ካፕ ጨዋታ በመሃል ስላለ ማለት ነው። በጣም ፎከሲንግ የሚያስፈልገው ይመስለኛል። ግን ደግሞ ኖቲንግሃም ፎረስት ከ10 የፕሪሚየር ሊግ ጨዋታ በ8ቱ በአርሰናል ተሸንፏል። 2 የሚለያዩ ነጥቦችን ያነሳውላችሁ የሚገኝ አርሰናል በሲቲ ግራውንድ ብዙ ይቸገራል። ግን ደግሞ ኖቲንግሃም ፎረስት በ10 የፕሪሚየር ሊግ ጨዋታ በ8ቱ አርሰናል ማሸነፍ አልቻለም። አንድ አቻና አንድ ድል ያላቸው፣ ሁለቱም ግን በሜዳቸው ነው። በጣም የሚደንቀው እሱ ነው። ግንቦት 2023 1-0 አሸንፉናል። ፌብሩዋሪ 2025 ባለፈው የውድድር ዓመት ማለት ነው በሜዳቸው 0-0 የተለያየ ነው ማለት ነው። ከነዚህ 2 መርሃ ግብሮች ውጭ 8ቱን አርሰናል ማሸነፍ ይችላል። ስለዚህ ባለፈው የውድድር ዓመት 0-0 በተለያየንበት ስታዲየም ነው ጨዋታው የምናከናውነው ማለት ነው። ስለዚህ ሪከርዶችንም ለማስተካከል ነው። በዚህ የውድድር ዓመት በባለፈው የውድድር ዓመታት የተቸገርንባቸው አብዛኛው መርሃ ግብሮች እያሸነፍን ነው እንገኘው። በተለይ ነው ነጥብ ያስጣሉን ዌስትሃም ልትሉ ትችላላችሁ፣ ወይም ብራይተን ልትሉ ትችላላችሁ፣ ቦርንሞዝ ልትሉ ትችላላችሁ። በጣም ብዙ ባለፈው የውድድር ዓመት ነጥብ የወሰዱብን ቡድኖች በሙሉ ቪላንም ጨምሮ ነጥብ እየወሰድንባቸው እንገኛለን። ስለዚህ ይሄኛውም ጨዋታ ወሳኝ ነው። በዚህ የውድድር ዓመት መስከረም ወር ላይ ተገናኝተን ነበር። በኤምሬትስ 3-0 ነው ያሸነፍናቸው። የማርቲን ዙቢሜንዲን በጣም አስደናቂ ሮኬት ጎል ምትረሱት አይመስለኝም። ሌላ የሄዲንግ ጎልም ጨምሯል። ቪክተር ኬሬሽን በዛ ጨዋታ ላይ እንዳስቆጠረ አይረሳ። ቪክተር ኬሬሽ ወደዚህኛው መርሃ ግብር የሚመጣ በካራባ ካፕ ቼልሲ ላይ ጎል ካስቆጠረ በኋላ ነው። እንግዲህ እናስታውሳለን በዚህ ሳምንት ቼልሲ ላይ ጎል አስቆጥሯል፣ ከቢን ዋይት የተሻገረለት እንኳን። ስለዚህ ጎል ካስቆጠረ በኋላ ነው የሚመጣ። ጎል አስቆጥሮበት ወደሚያውቀው ቲም ነው ደግሞ የሚመጣ ማለት። ስለዚህ ኢንተረስቲንግ የሆነ ጉዳይ አለው አይደለም ጨዋታው። ስለዚህ አርሰናል ቪክተር ኬሬሽ በዚህኛው ጨዋታ ተጠባቂ ናቸው። ጨዋታውን ኦፕታ የማሸነፍ ግምት ለአርሰናል ነው የሰጠ 66.4% ከሜዳው ውጭ ይህን ጨዋታ አርሰናሎች ያሸንፋሉ ሲል 18.2% ነው ፎረስት ይህን ጨዋታ የማሸነፍ ግምት አለው ብሏል። 15.4% ደግሞ ጨዋታው በአቻ ውጤት የመጠናቀቅ እድሉ በሲቲ ግራውንድ ከፍተኛ ነው ይለናል ኦፕታ። ማይክል ኦሊቨር ጨዋታውን የምሽት 2 ሰዓት ተኩል የቅዳሜውን ጨዋታ ይመራዋል። በላይናፕ በኩል ብዙ ለውጦች ይኖራል ተብሎ አይጠበቅም፣ ግን ሉዊስ ማይልስ ስኬሊ ይመለሳል ብዬ አስባለሁ። ዴቪድ ራያ በግብ ጠባቂነት ይኖራል። ከሁለቱ የካፕ ጨዋታዎች በኋላ ኬፓ አሪዛባላጋ በግብ ጠባቂነት ከተሰለፈ በኋላ ዴቪድ ራያ ይመለሳል ተብሎ ይጠበቃል። እንዲሁም በቀይ መስመር ውስጥ ዩሪያን ቲምበር፣ በግራ መስመር ሉዊስ ማይልስ ስኬሊ ይኖራል ብዬ አስባለሁ። እንደኔ ግምት ቢን ዋይት እና ዊሊያም ሳሊባ እና ቢግ ጋቢ ደግሞ ሁለቱ የአርሰናል ተከላካዮች ይሆናል። ዊሊያም ሳሊባ ከሰሞኑ ከቼልሲ ጨዋታ በኋላ ከጋዜጠኞች ጋር ረጅም ቆይታ ነበረው። በጣም ኢንተረስቲንግ ቆይታ ነበረው። ላቀርቡ ይገባ ነበረ። ሰሞኑን ጥቂት ቢዚ ስለነበርኩ ነው ይዤላችሁ ያልመጣሁት። በጣም ኢንተረስቲንግ የሆነ ቆይታ ነው። ስለ ዋንጫ ፉክሩ ያነሳ ደክሞኛል ብሏል። ካለ ዋንጫ ሲዝኑ ማጠናቀቅ ደክሞኛል ብሏል እና በዚህ ውድድር ዓመት ዋንጫ ማንሳት ግዴታችን ነው የሚል ፕሬሸር ራሱ ላይ አሳድሮ ሲናገር አድምጠነዋልና ኢንተረስቲንግ ጉዳይ ነው። በአርሰናል አማካኝ በኩል ብዙ ለውጦች አይኖሩም። ማርቲን ኦዲጋርድ፣ ማርቲን ዙቢሜንዲ እና ዲክላን ራይስ ይኖራሉ። ከፊት ቡካዮ ሳካ፣ ቪክተር ኬሬሽ እንዲሁም ደግሞ ሊያንድሮ ትሮሳር ይኖራሉ ተብሎ ይጠበቃል። አሁን የጨዋታ ግምቶቻችሁን የምታስቀምጡበት ሰዓት ላይ ደርሰናል። አርሰናል ከኖቲንግሃም ፎረስት በሲቲ ግራውንድ ስንት ለስንት ይጠናቀቃል?
ጻፉልን። እንዲሁም ሰብስክራይብ ሳታደርጉም ታለም ጥራ አድማጮቻችን ስጨርሱ ቪዲዮን ሰብስክራይብ ማድረጋችሁ አይረሳ። ሰብስክራይብ አድርጋችሁ ውጡ። የደውል ምልክቱን ተጫኑ። ላይክ የሚለውንም መጫናችሁ አይረሳ። ሁሉንም ስለምታደርጉ ከልብ እናመሰግናለን። ባይ። መልካም ጨዋታ